ባለፉት 6 ወራት 70 የሚሆኑ ባለስልጣናት በፋኖና የኦሮሞ ነጻነት ሰራዊት መታገታቸውን አንድ ሪፖርት አጋልጧል። ሪፖርቱ በአማራና ኦሮሚያ ክልሎች ስላለው አሁናዊ ሁኔታ ጠበቅ ያለ ዘገባን ይዞ ወጥቷል። ባለፈው ዓመት ግንቦት ወር የአማራ ተወላጆች ወደ ቤኒሻንጉል ክልል መታወቂያቸው እየታየ እንዳይገቡ ተከልክለው እንደነበረም ተጠቅሷል። ስለ ጉዳዩ የተጠየቁት አንድ ባለስልጣን የአማራ ተወላጆች እንዳይገቡ የተከለከለው የመሬት መስፋፋትን ለመከላከልና የፋኖን እንቅስቃሴ ለመግታት ነው የሚል አነጋጋሪ መልስ ሰጥተዋል። ፋኖ በአዲስ አበባ ሌሊቱን ጥቃት መፈጸሙ ተሰማ። የፋኖ ኃይሎች በድንገት በፈጸሙት በዚህ ጥቃት በመሃል አዲስ አበባ ከባድ ኪሳራ ደርሷል። አንድ ፖለቲካ ተንታኝ በበኩላቸው ፋኖ አዲስ አበባ ከተጠቀም ምን ሊፈጠር ይችላል በሚለው ዙሪያ አስገራሚ ትንበያ አቅርበዋል። ጉዳዩን በተመለከተ በዝርዝር እናስደምጣቸዋለን። ጠቅላይ ሚኒስትር አብይ ለከፍተኛ ባለስልጣኖቻቸው አንድ ያልተጠበቀ ትዕዛዝ መስጠታቸው ተሰማ። ትዕዛዙን በማይፈጽሙ ባለስልጣኖች ላይ እርምጃ ይወስዳሉ ሲሉም አስጠንቅቋል። የተወደዳችሁና የተከበራችሁ የኢትዮ ፖስት ቤተሰቦች ለአሁን የተደመጡና የተመረጡ ትኩስ መረጃዎችን አጠናቅረናል። ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። ባለፉት 6 ወራት 70 የሚሆኑ ባለስልጣናት በፋኖና የኦሮሞ ነጻነት ሰራዊት መታገታቸውን አንድ ሪፖርት አጋለጠ። ሪፖርቱ በአማራና ኦሮሚያ ክልሎች ስላለው አሁናዊ ሁኔታ ጠበቅ ያለ ዘገባን ይዞ ወጥቷል። ባለፈው ዓመት ግንቦት ወር የአማራ ተወላጆች ወደ ቤኒሻንጉል ክልል መታወቂያቸው እየታየ እንዳይገቡ ተከልክለው እንደነበረም ተጠቅሷል። ስለ ጉዳዩ የተጠየቁት አንድ ባለስልጣን የአማራ ተወላጆች እንዳይገቡ የተከለከለው የመሬት መስፋፋትን ለመከላከልና የፋኖን እንቅስቃሴ ለመግታት ነው የሚል አነጋጋሪ መልስ ሰጥተዋል። የሪፖርት ያወጣው ኢሰመኮ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በተለይም በአራቱ ክልሎች መንግስትና ታጣቂ ኃይሎች በሚወስዷቸው እርምጃና ጥቃቶች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን ተገንዝቤያለሁ ብሏል። ኮሚሽኑ ይህንን ያለው ከሚያዝያ 2017 ዓ.ም እስከ መስከረም 2018 ዓ.ም ድረስ ለ6 ወራት አካሄድኩት ባለው የምርመራ ሪፖርቱ ነው። በአማራ፣ በቤኒሻንጉል ጉሙዝ፣ በጋምቤላና በኦሮሚያ ክልል አሳሳቢ የሰብአዊ መብት ጥሰቶች አንዱ የሆነው የሰዎች ከቦታ ቦታ የመዘዋወር ነጻነት መመርመሩንም ገልጿል። ምርመራው የሰዓት እላፊ ገደቦች፣ በታጠቁ ኃይሎችና በመንግስት የጸጥታ ኃይሎች የሚዘረጉ ኬላዎች፣ የመንገድ መዘጋት ትዕዛዞችና እርምጃዎች እንዲሁም በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች በነጻነት የመዘዋወር መብት አደጋ ላይ ከመጣል ባሻገር በህይወት የመኖር የአካል የንብረት ደህንነት መብቶች ላይም ጥሰቶች ማስከተላቸውን አረጋግጧል። በተለያዩ የክልሉ አካባቢዎች የዞንና የወረዳ ባለስልጣኖችን ጨምሮ 69 ሰዎች መታገታቸውን የገለጸው ኢሰመኮም እገታዎቹ የኦሮሞ ነጻነት ሰራዊትና በተለምዶ ፋኖ ተብሎ በሚጠራው ታጣቂ ቡድን እንደሚፈጸም ማስታወቋል። በሪፖርቱ በተዘረዘረው 7 የእገታ ጥቃቶች 7 ሰዎች ወዲያውኑ ለማምለጥ ሲሞክሩ በተከፈተባቸው ተኩስ መገደላቸው ተሰምቷል። ማስለቀቂያ ገንዘብ እየከፈሉ አብዛኞቹ ታጋቾች ተለቀዋልም ተብሏል። ሪፖርቱ ተደጋጋሚ ተሽከርካሪ ላይ እገታ የሚፈጸምበትና ሚሊዮን ለማስለቀቂያ የሚጠይቅበትን ከአዲስ አበባ ጎጃም ባለው መስመር የተፈጸሙ እገታዎች ስለመኖራቸው አልጠቀሰም። በአማራ ክልል ደግሞ በአብዛኛው በጎንደር ዞኖች 3 እገታዎች የዘረዘረው ሪፖርቱ ከሐምሌ እስከ ነሐሴ 2017 ዓ.ም ባሉ ወራት የተፈጸሙ ናቸው ብሏል። በጥቃቱ 13 መንገደኞች መታገታቸውን የገለጸው ኢሰመኮም እገታው በቅማንት ታጣቂዎችና ማንነታቸው ባልታወቁ የተፈጸመ መሆኑንም ገልጿል። ኢሰመኮ የጠቀሰው አንደኛው የእገታ ድርጊት ከወራት በፊት ቢቢሲ የዘገበው የ3 ኢትዮጵያዊ የቀይ መስቀል ማህበር ሰራተኞች ጉዳይ ሲሆን ከታጋቾቹ መካከል የ3 ልጆች አባት የነበሩት አቶ ሆነልኝ ፋንታውን በታጣቂዎች በደረሰባቸው ድብደባና በቅዝቃዜ ምክንያት ከእገታው በተለቀቁ በሰዓታት ውስጥ ህይወታቸው ማለፉ ነው የተገለጸው። በክልሉ የፋኖ ታጣቂዎች 3 ነዳጅ የጫኑ ቦቴዎች ላይ ጥቃት መፈጸማቸውን የገለጸው ሪፖርቱ አንደኛው ተሽከርካሪ ነዳጁ ሲዘረፍ 2 ቦቴዎች ደግሞ ማቃጠላቸውን ጠቁሟል። የተዘጉት መንገዶች ሁኔታ የወጣው አዲሱ የኢሰመኮ የምርመራ ሪፖርት በአማራ ክልል ከመካነ ሰላም ወደ መርጦ ለማርያም ምስራቅ ጎጃም የሚወስደው መንገድ ከጸጥታ ጋር በተያያዘ በመንግስት ከመጋቢት 2017 ዓ.ም ጀምሮ ለ8 ወራት ያህል መዘጋቱንም ገልጿል። በተመሳሳይ በክልሉ የአዴት ሞጣ ብቸና መንገድ ከሐምሌ ወር 2017 ዓ.ም መጀመሪያ ጀምሮ መዘጋቱን የገለጸ ሲሆን የባህር ዳር ደብረ ማርቆስ መንገድ ከነሐሴ 1 እስከ ነሐሴ 5 የተዘጋ መሆኑን የታወቀው ከግንቦት እስከ ነሐሴ 2017 ዓ.ም ባሉ ጊዜያት ከአማራ ክልል የስራ ጉዳይ ወደ ቤኒሻንጉል ጉሙዝ ክልል የሚጓዙ መንገደኞች መታወቂያቸው እየታየም የአማራ ብሔር ተወላጆች ተለይተው ወደ መጡበት እንዲመለሱ ሲደረግ ነበርም ብሏል። ኢሰመኮ ያነጋገራቸው የመንግስት ኃላፊዎች ህገወጥ የመሬት ወረራ ለመከላከልና በተለምዶ ፋኖ ተብሎ የሚጠራውን ታጣቂ ቡድን ከህብረተሰቡ ጋር በመቀላቀል የጸጥታ ስጋት እንዳይውል ለማድረግ የተወሰደ እርምጃ መሆኑን ጠቅሰዋል። ጠቅላይ ሚኒስትር አብይ ለከፍተኛ ባለስልጣናቸው አንድ ያልተጠበቀ ትዕዛዝ መስጠታቸው ተሰማ። ትዕዛዙን በማይፈጽሙ ባለስልጣኖች ላይ እርምጃ ይወሰዳል ሲሉ ማስጠንቅቋል።
በስልጤ ዞን ከወረዳ እስከ ፓርላማ ገዢውን ፓርቲ ወክለው የተመረጡ ተወካዮች በጥቂት ወራት ውስጥ እያንዳንዳቸው 10 ቤት ለህዝብ ካልገነቡም በመጪው ምርጫ የአካባቢው ሰው ድምፅ እንዳይሰጣቸው ጠቅላይ ሚኒስትሩ አሳስበዋል። የፌዴራል መንግስት 1.5 ሚሊዮን ቤቶች የግንባታ ዕቅድ እንደ ስልጤ ዞን ባሉ አካባቢዎች በገጠር ኮሪደር ልማት የሚሰሩ ቤቶች እንደሚያካትትም አስታውቋል። ጠቅላይ ሚኒስትሩ ምርጫና የቤት ግንባታ ያስተሳሰሩበትን አስተያየት የሰጡት የዞኑን አመራሮች ጨምሮ የከፍተኛና የክልል ፌዴራል ባለስልጣናት ጋር የገጠር ኮሪደር ልማት ስራዎችን በተመለከተ ትላንት አርብ መስከረም 30 2018 ዓ.ም ውይይት ባደረጉበት ወቅት ነው። የኢትዮጵያ መንግስት በከተሞች ከሚከናወነው የኮሪደር ልማት በተጨማሪ በገጠርም ተመሳሳይ ፕሮጀክቶች መጀመሩን ጠቅላይ ሚኒስትሩ ያስታወቁት የዛሬ ዓመት ነበረ። አብይ የገጠር ኮሪደር ልማት ቤትና ተያያዥ መሰረተ ልማት የሚገነቡባቸው በማዕከላዊ ኢትዮጵያ ክልል የሚገኙ 4 ዞኖች ባለፈው አርብና ትላንት አርብ ተዘዋውረው ጎብኝቷል ተብሏል። ጠቅላይ ሚኒስትሩ ጉዞ ሀላባ፣ ከምባታ፣ ሀዲያና ስልጤ ዞኖችን ያዳረሰም ነበር። ጠቅላይ ሚኒስትሩ በቅድሚያ በጎበኟቸው ሀላባና ከምባታ ዞኖች የተሰሩ ቤቶች ከመረቁ በኋላ 2 ዞኖች እያንዳንዳቸው 100 ቤቶች እንዲሰሩ ትዕዛዝ አስተላልፏል የተባለው ይህ ትዕዛዝ በየዋህነትና በስህተት የተላለፈ እንደነበረም በትላንቱ ውይይታቸው የጠቀሱት አብይ ካለማወቅ ነው ይቅርታ አድርጎልኝ ሲሉ ተናግረዋል የተባለው። ፋኖ አዲስ አበባ ሌሊቱን ጥቃት መፈጸሙ ተሰማ። የፋኖ ኃይሎች በድንገት በፈጸሙ ጥቃት በመሃል አዲስ አበባ ከባድ ኪሳራ ደርሷል የተባለው አንድ ከፍተኛ ፖለቲካ ተንታኝ በበኩላቸው ፋኖ ወደ አዲስ አበባ ከተጠጋ ምን ሊፈጠር ይችላል በሚለው ዙሪያ አስገራሚ ትንበያ ሰጥቷል። የኢኮኖሚ ባለሙያና የፖለቲካ ተንታኙ ዶክተር ዮናስ ብሩ ስለ አማራ ክልል ነባራዊ ሁኔታ ከሪፖርተር ጋዜጣ ጋር ቆይታ አድርገዋል። በቆይታቸው በርካታ ጉዳዮችን ያነሱ ሲሆን ፋኖ ሀሳብ የለውም ለሚለው የዶክተር ዳኛቸው አስተያየት ግብረ መልስ ሰጥተዋል። ከሰሞኑን በክልሉ በርካታ ከተሞች መከላከያ ከፍተኛ አዛዦች የመሯቸው ስብሰባዎች እየተደረጉ ሲሆን ስብሰባዎቹ የክልሉ ሰላም ይመልሳሉ በሚል በመንግስት ተስፋ ተጥሎባቸው በክልሉ ከሚካሄደው ግጭት ጎን ለጎን ስለ ግጭቱ ከሊቃኑ በኩል የሚሰጡ አስተያየቶች ቀጥሏል። ከሰሞኑን የኢኮኖሚ ባለሙያና የፖለቲካ ተንታኙ ዶክተር ዮናስ ብሩ በሪፖርተር ጋዜጣ በኩል የሰጡት አንድ ቃለ መጠይቅም መነጋገሪያ ሆኗል። ፋኖ ለስልጣን መታገል አለበት ያሉት ተንታኙ ፋኖ የአማራ ህዝብ የኢኮኖሚ ጥቅም ነው፣ የፖለቲካ ጥቅም ነው ብሎ አስቀምጦ ይህንን መብታችን ይከበር የሚል ትግል ውስጥ መግባት አለበት ሲሉ ነው አስተያየታቸውን የሰጡት። አንድ አጀንዳ ዓላማና ፍኖተ ካርታ ካለው ከህወሓት ጋር ወደ ድርድር መግባት ቀላል ነበር ሲሉ የሚቀጥሉት ዶክተር ዮናስ ፋኖ መነሻ ምክንያት ያለው ቢሆንም መታገያ የፖለቲካ አጀንዳዎች ግን በግልጽ አላስቀምጥም ብለዋል። በዚህም መንግስት የተቀመጠ ሲሆን የፋኖ ኃይል እየተጎዳ ነው በማለትም ተናግረዋል። የፋኖ ታጣቂዎች መንግስት ለብቻውን እንጠላለን ብለው ካሰቡ ስህተት ነው ያሉት ተንታኙ መንግስትን እንቀይራለን በምትል ጊዜ የአማራ ህዝብ ብቻ ሳይሆን ማሰለፍ ያለብህ ሌላውን መንግስት የሚቃወም ሁሉ ተባባሪ ማድረግ አለብህ ብለዋል። ለዓለም አቀፉ ማህበረሰብ የኛ ዓላማ መንግስትን መቀየር ነው። በትጥቅም ይሁን በሰላም የትግል ስልትን በማስቀመጥ መንግስትን የምንተካውም በዚህ አይነት ስርዓት ነው። ፍኖተ ካርታችን ይህ ነው ብለህ አሳምነህ ድጋፍ በማሰባሰብ መታገል አለብህም ብለዋል። ቀጥለውም እንዲሁ ዝም ብሎ መንግስትን እጥላለሁ ማለት ቀላል ነገር አይደለም ብለዋል። ነገር ግን ሌላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ ቀርቶ በራሱ በሰፊው የአማራ ህዝብ ውስጥም እየታየ ያለው ዓላማና ፍላጎት ያለው ክልል መኖሩን መረዳት አለብህ። መንግስትን ደጋፊ አማራ አለኩም ይህን ሁሉ አሳምኖ ማሰለፍ ካልተቻለ ግን መንግስትን እጥላለሁ የሚለው ዓላማም በማስገደድና በማስወገድ ብቻ ነው የሚመጣው ሲሉም ሰፊ ማብራሪያ ሰጥቷል። ሌላው ዶክተር ዮናስ በዚህ ቃለ መጠይቃቸው ያነሱት ጉዳይ ከሰሞኑን ዶክተር ዳኛቸው አሰፋ ለአንድ አፍታ በሰጡ ቃለ መጠይቅ ዙሪያ ነው። ዶክተር ዳኛቸው ከሳምንታት በፊት ከአንድ አፍታ ጋር ባደረጉት ቆይታ ነው የሚቀበለው የህልውና አደጋ በወልቃይትና ራያ አካባቢ የገጠመውን እንጂ ከዚያ ውጭ አማራው የህልውና አደጋ ገጥሞት አያውቅም ብለው ነበር። ቀጥለውም አማራ በተለያዩ ሀገሪቱ ክፍሎች መገደሉ፣ መፈናቀሉ፣ ወደ አዲስ አበባ እንዳይገቡ መከልከሉ ሆነ ሌላ ችግር በማንም ሊያጋጥም የሚችል ብሶት እንጂ ትጥቅ አንግቦ ለመታገል የሚያበቃ መሰረታዊ ፖለቲካ ጥያቄ ሊሆን አይችልም ብለዋል። በዚህ ጉዳይ ላይ ግብረ መልስ የሰጡት ዶክተር ዮናስ የዳኛቸው ሀሳብ እርስ በርሱ የሚቃረን ነው ብለዋል። ተንታኙ በምላሻቸው የህልውና ጥያቄ ከጄኖሳይድ ጋር በማያያዝ የአማራ የህልውና አደጋ አልገጠመውም ብለው የሚከራከሩ ተሳስተዋል ያሉ ሲሆን አማራው በኢኮኖሚ፣ በፖለቲካ፣ በማህበራዊ መስክ በሌላው ሁሉ ስርዓታዊ በሆነ ሁኔታ መብቱን እስከተገፈፈ ድረስ የህልውና አደጋ ገጥሞታል ማለት ነው ብለዋል። ወልቃይትና ራያ የአማራ የህልውና አደጋ ነው ብለን ስናበቃም ከዚያ ውጪ አማራው እየገጠሙት ያሉ አደጋዎች ግን የህልውና አደጋ አይደሉም ማለት የምንችልበት ምክንያት የለም ሲሉ ነው ሀሳባቸውን የሰጡት። አበቃን። መልካም ጊዜ ተመኘን።